እውነት አብርሃም ጋር ማነው ከፍቅር ጋር ተነጋግራችሁ የሰራችሁ ሴራና ሸፍት ነው ወይ እንደዚህ አይነት ነገር ብለው ብዙ ሰዎች ይጠይቃሉ። አንቺ ግን በእርግጠኝነት እኔ እንደግል እንዳላደረግሽው 100% እርግጠኛ ነኝ። ግን ደግሞ ብዙ ሰው ቅድም የፊ እንዳለሽ ማወቅ ይፈልጋል፣ መረዳት ይፈልጋል። ስለዚህ አሁን ሩታዬ አሁን ከአንቺ ነው መልስ የምንጠብቀው። ትክክለኛ ውሸት የሌለበት ነገር፣ ትክክለኛ እውነታውን ነገር ነው እንድትነግረኝ የምንፈልገው። ሩታ በተደጋጋሚ ከፍቅር ጋር አብረሽ ሴራ አሲረሽበታል። አብርሽን በድብቅ እንዲቀረጽና ከፍቅር ጋር እንዲተኛ ስሙ እንዲጠፋ አድርገሻል የተባለሽ በተደጋጋሚ ለተጠየቀችው ጥያቄ እንግዲህ ዛሬ መልስ ሰጥታለች። መልሷ ምን ይሆናል ቢለው ሙሉ መረጃውን የማቀርብላችሁ ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ የደወል ምልክቷን መጫን እንዳትረሱ። መጀመሪያ ደረጃ እናንተን በፍጹም ልዋሻችሁም አልፈልግም አልችልም። አንደኛ ነገር ሲቀጥል ደግሞ እናንተ ቀርባችሁ ስለምታውቁኝ የሚያቀኝ ያቀኛል፣ የሚረዳኝ ይረዳኛል። በሩቁ ግን የኔን ስም ለማጥፋት የሚሞክር ሰው እንግዲህ የራሱ ሀሳብ ነው። በደንብ ከቀረባችሁ የኔ ማንነት በደንብ ልትረዱ ትችላላችሁ። ግን ደግሞ እኔ 100% ነው። እኔ እንጃ እንዴት ብዬ እንደማስረዳ አላውቅም። ይፋ በጭራሽ ይሄንን ነገር ላደርገው አልችልም። በታሪክ እንዴት ነው ቆይ እኔ ከአብርሃም ከፍቅር ጋር እንዲተኛ ወይስ ሊሆን የሚችለው ወይ የኔ ሴራ እንዴት ነው ሊሆን የሚችለው ስታስቡት? እሺ እሱ ይሁን በጭራሽ ከዚህ ነገር ውስጥ እኔ የለሁበትም። እንዴት ሴራ 10 ሴራ ባሴር እንኳ እንዲሳሳም ወይም እንድትስመው እንዴት ልፈቅድ እችላለሁኝ? በጭራሽ እዚህ ነገር ውስጥ ላይ 100% እርግጠኛ ሁኜ የምነግራችሁና እናንተን ለዋሻችሁ አልችልም በፍጹም ብላለች ማለት ነው። ሩታ መልስ ሰጥታለች። ይፈልግ ቢሆን ኖሮ ፍቅር ጋር ምን ያገናኘው ነበር? ምን ያደራርሰው ነበረ? ለምን ሸኛት? አልፈልግም አይንሽ ላፈር እያላት የነበረ ሰው ለምን ሸኛት? ለምን አገኛት? ይሄንን ነገር ማሰብ መቻል አለባችሁ። ይሄ የኔ ነገር ምንም እጄ የለበትም። በደንብ እንድታቆልኝ የሚፈልገው ነገር ቢኖር በጭራሽ እና እኔ ከሱ በራኩኝና በሻሻሁኝ ቁጥር የራሴን ነገር ለመኖር ስጀምርና ስሞክር መራቅ አይፈልግም። ወይም ደግሞ የኔ ስም ኤቭሪዴይ እንዲነሳ ይፈልጋል። እኔ የተረዳሁት ያንን ነው። ሁሌም የኔ ስም እንዲነሳ ይፈልጋል። ይፋ የገባኝ ነገር ቢኖር ማለት ነው ላይክ የራሴ ኑሮ እኖራለሁ ተወኝ በቃ ምናምን ብዬ የራሴ ኑሮ እየኖርኩኝ ነው አይደለ? ከፍቅር ጋር እንደዛ አይነት ነገር ተፈጠረ። ያንን ነገር ሮጠው ወደ እኔ አመጣው። የኔ ነገር በቃ እንትን በሰላም እንድኖርም የሚፈልግም አይመስለኝም። እና ሁሌም ደግሞ አንዳንድ ሰዎች ጥፋታችሁን ወደ ሰው ባታቀሳስሩ ላይክ የፈለገን ያህል ካሌባም እንዳለ የፈለገን ያህል ብትወዱት የፈለገን ያህል ብታከብሩት ቀድማችሁ እሱን አግኝታችሁ ለማናገር ሞክሩ። ዙሪያው ያላችሁ ሰዎች ራሱ ዘላችሁ ተነስታችሁ እሷ ናት ምናምን አትበሉ። በቃ አንዳንዴ እንደ ሰው ማስቡ። ጭንቅላት የተሰጣችሁ ልታስቡበት ነው። ገባችሁ? ይሄ አእምሯችሁን ተጠቀሙበት። አንዳንዴም እንኳን ዝም ብሎ ሰው እንዴት አይኑን እያየ ይክዳል? አይናችሁን አታምኑትም? ማየት አትችሉም? አይን እኮ የተሰራላችሁ እንድታዩበት ነው አይደለ? አይናችሁ አይቶ መፍረድ አትችሉ? አታመዛዝኑ? እንዴት ነው የኔ ነገር ሊሆን የሚችለው? ጭራሽ ነው ምንም የማይመስል ነገር ደግሞ አታውሩ። በዚህ ልክ የምር እንደዚህ ፌር አይደለም። የምር ነው ይፋ ልክ ነች። ነገር በጣም ነው የሚያነው። የኔን ላይክ በቃ ስም መጥቀስ እዚህ ጋር ስለማልፈልግ ነው እንጂ የእሷ ሴራ ነው ምናምን እያሉ በዙሪያችን ያሉ ሰዎች እዚህ የምናውቃቸው አጠገባችን ያሉ ሰዎች የኔን ስም የሚያነሱ ሰዎች ስላሉ ነው እንጂ እናንተን ለማለት ፈልጌ አይደለም። እንድትረዱልኝ የሚፈልገው ነገር እንደሰማችሁት ነው። በጭራሽ እጄ የለበትም። ግን ቀረብ ብላችሁ እኔን ማወቅ አለባችሁ። የኔን ስም ከማጥፋችሁ በፊት እኔን የሚያቀኝ ያውቀኛል። በተለይ ደግሞ አጠገብ ያላችሁ ስሜን ለማጠልሸት ብዙ ምትሯሯጣላችሁ። ከኔ ኦዲየንስም ያልተረዳችሁኝ ያላችሁ ግን እኔ እጄ በፍጹም የለበትም ብላ ሩታ መልስ ሰጥታለች። ሲቀጥል ደግሞ ኤፋ ልዑልም ያድጋል ጀግና እናት ነው ያለው። አብርሃም ከዚህ በኋላ ሲጠራሽም ሆነ የትም ቦታ እኔ ሲልሽ እንዳትሄጂ በፍጹም እንዳታገኙ፣ ልጁም ደግሞ ያድጋል ምንም እንዳያሳስብሽ ብሎም ተናግሯል። ካሌብም እንደዛው ኤፋም እንደዛው ተናግረዋል ማለት ነውና ከዚህ ነገር ውስጥ ላይ ከፍቅር ጋራ እጅ እንደሌለበት እንድታውቁልኝ እፈልጋለሁ። ያልተረዳችሁኝ ኦዲየንሶችም ጭምር ስትል ሩታ መልስ ሰጥታለች ማለት ነው። አብረሽ ደግሞ እየጠረጠራት ያለው ሌሎችም በዙሪያ ያሉ ሰዎች ሩታ ናት እንዳለ እያሉ ነው። ጠላት ነው። ወዳጆችም አሁን ደግሞ ሁለት ልብ የሆነ ሰው አለ ማለት ነው። ስለዚህ እጄ በፍጹም የለበትም ስትል አሳውቃለች። እናንተ በዚህ ጉዳይ ላይ ምን ትላላችሁ? በተለይ ኤፋ እኔ እሷም የሰጠችው መልስ አስደስቶኛል። እነ ኤፋም ደግሞ እንዳታገኙ ከዚህ በኋላ ልጁ ያድጋል ምንም እንዳያሳስብሽ ሲቀጥርሽ አታገኙ ብለዋታል። እኔ በጣም የወደድኩት ሀሳብ ነው ማለት ነው። አብርሽ እኔ ደስተኛ ሁኜ ተሳክቶልኝ እንድኖር ራሱ የሚፈልግ አይመስለኝም። የኔን ስም ካላጠፋ ይሆንለትም ስትል መልስ ሰጥታለች። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ኮመንት ላይ ጻፉልኝ። ሰብ ላይክ አድርጉ። በቀጣይ ቪዲዮ እንገናኝ።